ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ የማውቃቸው ልጆች እንዳለ ነው የታፈሱት በዚህ ሙቀት። ህፃን ልጅ በአረንጓዴ ቢጫ ቀይ ማራቶን ሮጦ ነው ህፃኑ ወይስ ሻምፒዮን ምን አምጥቶ ነው ወይስ እግር ኳስ ተጫውቶ ነው? ባለቤት ስንት ኢጃዛ ቤቶች ተሰበሩ። ስንት ኢጃዛ ቤቶች በአንዲት ርካሽ ሴት ስንት ሰርቶ የሚበሉ ኢጃዛ ቤት በተን እናንተ ስራ እየሰራው ነው። በነገራችን ላይ ኩሽና ነኝ ማለት ነው እና ማለት ነው በጣም አጃቢ የሚያስብል ወሬ ይዤላችሁ ነው የመጣሁት ማለት ነው። እሱም ከወደ ዱባይ ማለት ነው እንደው አላችሁ ላይ ብሎ እንደዚህ ዝም ብዬ በኩሽና ልብስ ምናምን የመጣሁት ማለት ነው። እኔ የምለው ከወደ ዱባይ ግን ኃይለኛ መንፈስ አለ። እውነቴን ነው የምላችሁ። ምን ልታረግ ጥሩ ነው? አንዷ ደግሞ ማለት ነው ጉድ የሚያስብል ነገር ልጅ ወልዳ ልጁን በባንዲራ ጠቅልላሉ ሜዳ ላይ ጣል። በጣም የሚያምር ፈረንጅ የሚመስል ልጅ ከአበሻ ይወለድ ከአረብ ይወለድ ከምን ይወለድ የሚታወቀው ነገር የለም። ኧረ ተው እናንተ ምን ጉዶች ናችሁ እናንተ ዱባዮች። በጣም ኃይለኛ መንፈስ አለ። ዱባይ እኮ ቤተ ክርስቲያን አለ። ምን አስባችሁ ነው? ቤተ ክርስቲያን ሄዱ፣ ጸበል አምጡ፣ ቤታችሁ ውስጥ አስቀምጡ። በጣም እኮ ኃይለኛ መንፈስ ነው ያለ። እንዴ እስኪ ድሮ አሁን ሳውዲ ላይ ተጋቡ፣ አረገዙ፣ ወለዱ ምናምን ይባል ነበር ሳውዲ። አሁን ጸጥ ረጭ ብሏል ሳውዲ ላይ ማለት ነው። ስለዚህ እናንተ ለምንድን ነው የማታድቡት እንዴ? ምን ነው ቆይ ልትሰሩ ነው የመጣችሁት ወይስ ወልዳችሁ ደግሞ ጭራሽ በባንዲራችን እንዴ? እናንተ እዛ ባንዲራችን ኢትዮጵያ ላይ ማንም የሚያቃጥሉ ደግሞ አይበቃም። ደግሞ አንቺ ደግሞ አሁን ወልደሽ ልጅሽን በባንዲራ ጠቅልለሽ የምትታየው ምን በማስመልከት ነው? እስኪ አስቢ። የኛ ባንዲራ በዲቃላ አትነካም። እውነት ለመናገር ሴቱኝ እንደዚህ ለማለት ይቅርታ አድርጉልኝ። ስለዚህ እውነቴን ነው ባንዲራችን በጣም የምንወዳት ብዙዎች አለ። ባንዲራችን በዲቃላ ልጅ ተጠቅልሎ መጣል የለበትም። በባንዲራ ባትጠቀልሎም ኢትዮጵያ መሆኑ ይታወቃል። ስለዚህ ኧረ ተው ወደ ዱባይ የሚመጣ እኮ በየጊዜው እኮ ኃይለኛ መንፈስ ነው ያለ። እናንተ ጉድ ይላል። ይሁዳ እኮ አንዳንዴ እውነቱን ነው። እኔ ይሁዳ አንዳንዴ ማለት ነው ሀቢባን ስለሚሳደብ በጣም ብሎ ነበር። ግን ይሄ ጉድ የሚለው ነገር በጣም ነው እንትን የሚለኝ። ስለዚህ ዱባዮች ተው እንጂ እንዴ አታሰቃዩ። እኛ በየጊዜው ቢጋቡ ደግሞ እኮ የሚጋቡት ራሱ ከሀቢባ ቤት ማለት ነው ወንድ የሚፈልጉት ማለት ነው። ሁላችሁንም አይደለም ግን እኔ ያሳዘኑኝ ማለት ነው። በነገራችን ላይ በጣም ብዙዎች ታፍሰዋል አሉ። በጣም የሚያሳዝኑት እግዚአብሔር እፍስ ያድርግሽ አንቺን ማለት ነው የወለድሽው። ለምን እነዚህ ልጆች አሁን ምስኪኖች ምናልባት አዲስ ገቢ ሊሆኑ ይችላሉ። ምናልባት አሁን ደግሞ ችግራችን በስደት ላይ ያለን እህቶች ምን አለ መሰላችሁ ጋይስ፣ ቦታ ስንገዛ ቤት ስንገዛ ብር እንበደራለን ከእህቶቻችን። አስባችሁታል? ምክንያቱም እሷ አረብ ሀገር ነው ያለ ትሰጠኛለች እንሰራለን እያለን ብር የምንበደር እህቶች አለ። እነዚህ ልጆች አሁን እንደዚህ አይነት ለምን ብዙዎች እንደዚህ አይነት ነገር ስለሚንጸባረቅ ስለማቅ ነው ይሄን እንደዚህ አይነት ነገር ተፈጽሞ ከሆነ አሁን ምንድን ነው የሚያደርጉ? ሀገር ገብተው ተመልሰን እንምጣ ሲሉ እንኳን ወደ ዱባይ መግባት አይችሉም ተከንስለው ስለሚልኩ። ወደ ሌላ ሀገርም ማምጫው ውድ ነው። ኧረ ተው እህቶች፣ እስኪ የመጣችሁበትን አንገታችሁን ድፍት አድርጋችሁ ሂዱ እስኪ። እውነቴን ነው የምላችሁ በጣም ነው የሚያስጠላ በዚህ ልክ እንዴ። ኧረ እኛ ከእናንተ ጋር የአረብ ሀገር ሴት እየተባሉ መወቀጣችን ነው የሚገርመኝ። እውነቴን ነው የምላችሁ እኛ ለራሳችን ንጹህ አየር ናፍቆናል። ይሄውን የአረብ ሀገር ከመጣው ከርሞ መጋቢት ሲመጣ 10 ዓመት ላስቆጠር ነው። ሜዳው የቲውን አይቼው አላውቅም። እውነቴን ነው የምላችሁ ሁልጊዜ ኩሽና ከዚች ኩሽና ነው አይደል ቪዲዮ ስሰራ የምታዩ። ሁልጊዜ እዚች ኩሽና አንዲት መኝታ ቤት አለችኝ። እሱንም እኔ እናንተ ንጹህ ነኝ ከአረቦች መኝታ ቤት ከአረቦች ምናምን ግለመል እየሄድኩኝ እንደዚህ ቪዲዮ መስራት ነው አልወድም። እንደዚህ ነገር በቃ የራሴ ክላስ አለችኝ። ማታ ላይ ከዛችሁ ላይ አልጋ ይቀመጣለሁ እሰራለሁ። አሁን ደግሞ ቀሌ ደግሞ ብረት ድስቴንም እያንካከው ማንኪዬንም እያንካከው ከእውቀት ነፃ የሆኑ ሰዎች አሉ አይደለም። ብረት ድስት እያንካካች ማንኪያ እያንካካች ቢሉም እኔ መስሜ ጠጥ ነው ይሄ ጆሮ ዝግ ነው በቃ ኦልሬዲ ማለት ነው። ሰው መስማት አቁሟል ማለት ነው። እና ከዛ ነው የምታዩኝ እንጂ የትም አታዩኝ። ስለዚህ አሁን እናንተ ምንም በተመለከተ ነው። እውነቴን ነው የምላችሁ። ኧረ ተው አድቡ። እውነት እኛ ስንት እኮ ጨዋ እኮ አሉ እኮ ጨዋዎችን አታሰድቡ እንጂ ስንት ያረባ አሁን ይሄው ዱባይ ላይ እንደዚህ አድርጋ ተብሎ ብዙዎች ማለት ነው ማታ ላይ ቲክቶክ ገብቼ ያዋለው የዱባይ ሴቶች እያሉ ነበር ወቅት ሲያደርጉ የነበረ። ስለዚህ የዱባይ ሴት ማለት ደግሞ እኔም
ሴት በቃ የአረብ ሀገር ሴት ነው የምወክል። ደግሞ አንዳንዶችም ደግሞ የአረብ ሀገር ሴት እያሉ ነው የሚሰድቡ። ስለዚህ እኔ ተሰድቤ ያለው እና እኛ ምንም የማናውቀው እንደዚህ ፊታችን ማዲያት በማዲያቱ ነው ጠቋቁ። በዚህ ልብስ እንኳን ስንት ጊዜ ቪዲዮ ሰራውበት። እንደዚህ ሆነን እየሰራን እኛ የአረብ ሀገር ሴት እየተባለን የምንሰደበው በምን ማጥፋት ነው? ንገሩኝ እስኪ በሞቴ። ኧረ ተው ኧረ ተው። ይኸው ፀጉሬ እንኳን ከታጠበ ሳምንት ይሆናል። ሳምንት እውነቴ ነው የምላችሁ። ምክንያቱም ምን ያለሁት ሰው ቤት ነው። ማን ሊያገባኝ? ይኸው ይሄ የፈረደበት የራስ ማሰሪያ ያለ አንዲት ልጅ ያለ እንደው ፈረደባት። እሱን ሺን ገዝታ መጥ ገላገለችኝ። ይንጨብራል፣ ምን ይበል ይጠር፣ የሚያየው የለ። ይኸው በዚህ ይታፈንላችኋል፣ በዚህ ይውላል ያድራል። በቃ ልክ ካሳከከኝ እፈታዋለሁ። እሱንም ፎረፎር ስላለብኝ ፎረፎር ስለሚበላኝ፣ ከዛ ውጭ ግን ወፍ የለም። ስለዚህ እናንተ ምንም በተመለከተ ነው እንደዚህ ግምት ያላችሁት። ደግሞ ጭራሽ በባንደራችን እውነቴን ነው የምላችሁ፣ ባንደራችን ተውቶ እና በጣም ያሳዝናል። የዱባይ ነገር ባይዘው ስሜ ድምጽ ይሰማል አይሰማም? ግን ድምፄን ቀንሼዋለሁ። እመቤቷ ስለተነሳች ድምጿን ቀንሼ ነው የማወራ። እናቴ እመቤቷ ደግሞ ስልክ አትያዥ ምናምን 40 ሺህ አለ ጀዋል ትላለች። የስራሽ ውስጥ ይስጥሽ እና እኔ አሁን ልሄድ አይደለም የምን ጀዋል ነው ያሽ መከራ የምታስቃይ ብዬ እኔ ደግሞ ዝም አልኩላችኋለሁ። እና ድምፄን ቀንሼ ነው። ሰላም አላልኳችሁም አይደል? አቤት የወሬ ጥም። እኔ ራሱ እኮ ወሬ እወዳለሁ። ማርያም ወሬ ስወድ አቤት አይ ዱባይ ተዋረዱ ዱባይ ሴቶች። ለማንኛውም እንግዲህ ውድ ቤተሰቦች ይሄን ያልክ ካወራው ይበቃኛል። በነገራችን ላይ ጥንቃቄ አድርጉ ማለት ነው። ዱባይ ላይ ያላችሁ ቤት እየተሰበረ ነው አሉ። ስትወጡም ደግሞ ጥንቃቄ አድርጉ። እንግዲህ ምስኪኖቹን ፈጣሪ ይጠብቃችሁ። አይጥ በበላ ዳዋ ተመታ ይላል የሀገሬ ሶስት ተርታ አንዱ ባጠፋው ሁሉም። እና ይሄ ወሬ በጣም ያስጠጣል ጋይስ። እየጠጣው ቡና ነበር መጠጣት ያለብን እና በጣም ያሳዝናል። እውነት በጣም ነው የሚያሳዝን። በዚህ ልክ የምር ወዩ ሰክርባ ብለስን ይብርትም ቆይፍ ሰክርባ በያህሎክ በነገራችን ላይ ልጆችን ስታታልሏቸው ጥሩዎች ናቸው። በኃይለኛ ቃል ስትናገሯቸው ደግሞ መስሚያቸው ጥጥ ነው። እውነት የአረብ ልጆችና እንደዛ ነው እላችኋለሁ። እና በጣም ያሳዝናል። ማርያምን እኔ በጣም ነው የተናደድኩት፣ በጣም ነው ያዘንኩት። እና ይሄ ነው እላችኋለሁ ማሮቼ፣ ውዶቼ፣ ፍቅሮቼ። ለማንኛውም እንግዲህ ቤተሰቡን በነገራችን ላይ መንገድ ልሄድ ስለሆነ በላይ እንግዲህ እንጠፋፋለን። ምንም ማድረግ አይቻልም። የምትሰድቡኝም አላችሁ እነ ቅንቅናሞች እና እንደዛ ነው። ምናልባት ከዛ ስንመለስ በቀጥታ ላይ እንገናኛለን። እስከዛ ግን ቪዲዮ የ5 ደቂቃ 6 ደቂቃ እያወራን ቪዲዮ ወደ እናንተ እናደርሳለን። ክቡራትና ክቡራን እና ሁላችሁንም ሰላማችሁ ብዙ ትርፍርፍ ይበልልኝ። ውዶቼ፣ ማሮቼ፣ ፍቅሮቼ ቪዲዮውን ከወደዳችሁት ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አበረታቱን ማለት ነው። ተው አበረታቱን። እኛን ቅመሞችንም አታበረታቱን እኮ እናንተ ማለት ነው። ጉደኛ ናችሁና ይህን ይመስላል ማለት ነው። ውድ ቤተሰቦች በተረፈ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ሰላማችሁ ብዙ ትርፍርፍ ይበልልኝ። ፈጣሪ ጦርነትን በቃ ይበለን። እንዲሁም በስደት ያለነውን ለሀገራችን ያብቃን። ከእንደዚህ አይነት አሳፋሪ ነገር ይጠብቀን ፈጣሪ። የእውነት እህቶች የራሳችሁ ጠብቁ። በዚህ ልክ እንደዚህ በጣም ይደብራል። እውነት ለመናገር ከምር ስማሞች ምን ነው ሸዋ እነዚህ በዚህ ልክ መዋረድ ይደብራል። ስለዚህ ራሳችሁን ከእንደዚህ አይነት ነገር ጠብቁ ነው የምለው። በተረፈ ሰላማችሁ ይብዛልኝ። እኔ ምርጦች ምርጣምርጦች እናንተ ቻናሌን እስኪ ሼር አድርጉ። ቪዲዮ ምንም እየታየ አይደለም ባይዘው ይልሽ